የተለያዩ ቅመማ ቅመሞችን በመመገብ ጨጓራ የቆሰለ ለምትሉ ሰዎች ይሄ ቪዲዮ ለእናንተ ነው። የተለያዩ ቅመማ ቅመሞችን መመገብ የጨጓራ ቁስለት ያስከትላል አያስከትልም የሚለውን በዚህ ቪዲዮ እንመለከታለን። የጨጓራ ቁስለትን ከሚያስከትሉ ነገሮች ዋነኛ ምክንያት ምንድነው? ኤች ፓይሎሪ ባክቴሪያ የምንለው ዋነኛው ምክንያት ነው። ሌላኛው ምክንያት ምንድነው? ናንስቴሮይዳል አንቲ ኢንፍላማቶሪ ድረግ የምንላቸውን ለረጅም ጊዜ መውሰድ ነው። ለምሳሌ አይፖፕሮፊን በብራንድ ኔሙ አድቪል ብላችሁ የምታውቁት፣ ጎፊን ብላችሁ የምታውቁት ይህንን ለረጅም ጊዜ መውሰድ የጨጓራ ቁስለት ያስከትላል። ኢንዶሜታሲን፣ ዳይክሎፌናክ፣ አስፕሪን እነዚህን ለተለያዩ ህመም ብላችሁ በምትወስዱበት ሰዓት ላይ ምን ይከሰታል ማለት ነው? የጨጓራ መቁሰል ይከሰታል ማለት ነው። ሌላ የጨጓራ ቁስለትን የሚያስከትሉ ነገሮች አሉ። ስትረስ፣ ለምሳሌ አንድ የተቃጠለ ሰው ወይም በህመም ሆስፒታል የተኛ ሰው በዚህ ስትረስ ምክንያት የጨጓራ መቁሰል ይከሰትበታል። አልኮል የሚጠጡ ሰዎች ላይ የጨጓራ መቁሰል ይከሰታል። ሲጋራ የሚያጨሱ ሰዎች ላይ የጨጓራ መቁሰል ይከሰታል። ነገር ግን ቅመማ ቅመሞችን የሚመገቡ ሰዎች ላይ የጨጓራ መቁሰልን አያስከትልም። የሚያስከትለው ነገር ምንድነው? የጨጓራ ቁስለት ያለበት ሰው የጨጓራ ቁስለት ህመሙን እያባባሰው ስለሚሄድ የጨጓራቸው እንደቆሰለ ይሰማቸዋል ማለት ነው። ስለዚህ ቅመማ ቅመሞችን መመገብ የጨጓራ ቁስለት እንዲከሰት አያረግም ማለት ነው።